በወረቀት ላይ የሰፈረው የተኩስ አቁም ስምምነት በጋዛ የንጹሃን ሕይወት መታደግ ተስኖት ዛሬም ደም መፍሰሱ በቀጠለበት በዚህ ወቅት በሌላ በኩል ቴህራን ከዓለም አቀፍ መገለል ለመውጣትና የቀጠናውን ውጥረት ለማርገብ የኦማንን የዲፕሎማሲ ደጅ እያንኳኳች ትገኛለች። ሆኖም ይህ የሰላም ተስፋ በሆርሙዝ ሰርጥ ላይ በተከሰከሰው የመርከቦች ጦርነትና በኢራን የውስጥ ፖለቲካዊ የዲጂታል ዝምታ ጥላ ስር ወድቋል። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በጋዛ ጥቅምት ወር የተደረሰውን የተኩስ አቁም ስምምነት ጥያቄ ውስጥ በሚጥል መልኩ ዛሬም የንጹሃን ሕይወት መቅጠፉን ቀጥሏል። ዛሬ ጠዋት በመካከለኛው አልሙግራቃ መንደር በጋዛ ከተማና በደቡቢቷ ካን ዩኒስ የተፈጸሙት ጥቃቶች የሚያሳዩት በወረቀት ላይ የሰፈረው ስምምነት በመሬት ላይ ያለውን የጦርነት ድባብ መቀየር አለመቻሉን ነው። በተለይም አንዲት የ40 ዓመት ሴት በካን ዩኒስ በጥይት ተመታ መገደሏና በጋዛ ከተማ አቅራቢያ የሚፈጸሙት የከባድ መሳሪያ ድብደባዎች ግጭቱ አሁንም ወደ መደበኛው የሰላም ሁኔታ ለመመለስ ገና መሆኑን የሚያመላክቱ ናቸው። ይህ ቀጣይነት ያለው ጥቃት ከፖለቲካዊና ወታደራዊ ስሌቶች ባለፈ ሰብአዊ ቀውስን ወደ ከፋ ደረጃ እያሸጋገሩ ይገኛል። የፍልስጤም ጤና ሚኒስቴር ይፋ ያደረገው ከ72000 በላይ የሟቾች ቁጥር በ21ኛው ክፍለ ዘመን በአጭር ጊዜ ውስጥ ከተመዘገቡ ከፍተኛ የሟቾች ቁጥር አንዱ ሲሆን ይህም በዓለም አቀፉ ማህበረሰብ ዘንድ የዘር ማጥፋት የሚል ክስ እንዲበረታታና እስራኤል ላይ ከፍተኛ ጫና እንዲፈጠር ምክንያት ሆኗል። ጦርነቱ ከጀመረበት ጥቅምት 2023 አንስቶ ያለው ሂደት ሲታይ መሰረተ ልማቶች የወደሙባት ጋዛ አሁን ላይ ተስፋ የምታደርገው የተኩስ አቁም ስምምነቱን ነበር። ሆኖም እስራኤል ስምምነቱን በመጣስ በየቀኑ የምትፈጽማቸው የአየርና የየብስ ጥቃቶች የተኩስ አቁሙን ትርጉም አልባ እያደረጉት መጥተዋል። ይህ ሁኔታ በክልሉ ላይ ያለውን አለመረጋጋት ከማባባሱም በላይ በዓለም አቀፍ ደረጃ የተደረሱ የሰላም ስምምነቶች ተፈጻሚነት ላይ ጥርጣሬን እየፈጠረ ይገኛል። እስራኤል ጥቃቷን የምትቀጥል ከሆነ የተኩስ አቁም ስምምነቱ ሙሉ በሙሉ ሊፈርስና አካባቢው ዳግም ወደ ለየለት መጠነ ሰፊ ጦርነት ሊመለስ የሚችልበት እድል ሰፊ ነው። ይህ ማለት ቀድሞውኑ በረሃብ በበሽታና በመጠለያ እጦት እየማቀቀ ያለው የጋዛ ሕዝብ ከሞት መትረፍ የማይችልበት አስከፊ ምዕራፍ ላይ ይገኛል ማለት ነው። የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ በሙስካት ከኦማኑ ሱልጣን አይተም ቢን ታሪክ ጋር ያደረጉት ስብሰባ በመካከለኛው ምስራቅ የተከሰተ ያለው ከፍተኛ የውጥረት ማዕበል አንጻር ሲታይ እጅግ አስፈላጊ ዲፕሎማሲያዊ እርምጃ ተደርጎ ይወሰዳል። ኦማን በታሪክ በቴህራንና በምዕራባውያን እንዲሁም በክልላዊ ባላንጣዎቿ መካከል እንደ ታማኝ ድልድይ የምታገለግል ሀገር በመሆኗ ይህ ስብሰባ ተራ የግንኙነት ጉብኝት ሳይሆን ለቀጠናው ሰላም መገኘት ወሳኝ የመሆኑ የመፍትሄዎች አቅጣጫዎች የተቃኙበት መድረክ ነው። በውይይቱ ወቅት ሱልጣን አይተም ቢን ታሪክ ትኩረት የሰጡበት የንግግርና የዲፕሎማሲ ቋንቋ አስፈላጊነት አሁን ላይ በቀጠናው እየታየ ላለው ወታደራዊ ፍጥጫ እንደ ብቸኛ ማምለጫ የቀረበ ምክረ ሀሳብ ነው። ሱልጣኑ የችግሮች መባባስ በክልሉ ህዝቦች ላይ የሚያስከትለውን ሰብአዊና ኢኮኖሚያዊ ኪሳራ በማስገንዘብ ዘላቂ ፖለቲካዊ መፍትሄዎች ላይ ማተኮር እንደሚገባ አጽንኦት ሰጥተዋል። ይህ አቋም ኦማን ግጭቶች ወደ አጠቃላይ ቀጠናዊ ጦርነት እንዳያድጉ ያላትን ስጋትና ፍላጎት የሚያንጸባርቅ ነው። በአንጻሩ አባስ አራግቺ ለኦማን የሽምግልና ጥረት የሰጡት ከፍተኛ አድናቆት ኢራን አሁን ካለችበት ዲፕሎማሲያዊ መገለል ለመውጣትና ከጎረቤቶቿ ጋር ያለውን ግንኙነት ለማለሳለስ ሙስካትን እንደ ዋነኛ በር እንደምትመለከት ያሳያል። ኢራን በቀጠናው ካሉ አያላት ጋር ያላትን አለመግባባት በሰላማዊ መንገድ ለመፍታት ፍላጎት እንዳላት ይህንን መድረክ ተጠቅማበታለች። በተለይም ኦማን ሚስጥራዊ የሆኑ መልእክቶችን በማስተላለፍ ረገድ ያላትን ልምድ ስንመለከት ስብሰባው ከወታደራዊ ይፋዊ መግለጫ ባሻገር በቴህራንና በዋሽንግተን መካከል ያለውን ውጥረት ለማርገብ የሚያስችሉ የጀርባ ስምምነቶችን የያዘ ሊሆን እንደሚችል ይገመታል። በአጠቃላይ የሁለቱ መሪዎች ስብሰባ በቀጠናው ያለውን የጦርነት ነጋሪት በዲፕሎማሲያዊ ድርድር ለመቀየር የተደረገ ጥረት ነው። ስብሰባው ኦማን ያላትን የአደራዳሪነት ተቀባይነት ዳግም ያረጋገጠ ሲሆን ኢራንም ለቀጠናዊ ደህንነት ስትል ከገለልተኛ ወገኖች ጋር ለመከባበር ዝግጁ መሆኗን ያመላከተበት ክስተት ነው። የዚህ ዲፕሎማሲያዊ ጥረት ስኬት የሚለካው ግን በንግግሩ መደምደሚያ ላይ በተቀመጡት የሰላም መሰረቶች ተግባራዊነትና በክልሉ በሚታዩ ቀጣይ የጸጥታ እርምጃዎች ይሆናል። በአሁኑ ወቅት በኢራን እየታየ ያለው የሁለት ወራት የኢንተርኔት መዘጋትና የመንግስት ባለስልጣናት የሚያስተጋቡት የተቀናጀ የአንድነት መልእክት በአገሪቱ ከፍተኛ የስልጣን እርከን ላይ ያለውን ስጋትና የአዲሱ መሪ የሙጅታባ ካሚኒ ተቀባይነት የማጽናት ጥረት በግልጽ ያሳያል። ፕሬዚዳንት ዶናልድ ትራምፕ የኢራን መሪዎች እንደ ድመትና ውሻ እየተናከሱ ነው በማለት የሰነዘሩት ትችት በቴህራን በኩል ከፍተኛ ቁጣ የቀሰቀሰ ሲሆን ይህንን ተከትሎ የሚወጡ መግለጫዎች በአገሪቱ አመራሮች መካከል ያለውን ክፍፍል ለመደበቅና
ለውጭ ዓለም የማይበገር ግንባር ለመፍጠር የታለሙ ናቸው። በተለይም ኢንተርኔት ተዘግቶ በቆየባቸው ሳምንታት ውስጥ ህዝባዊ ተቃውሞችና የውስጥ ፖለቲካ ሽኩቻዎች ሊኖሩ እንደሚችሉ ቢገመትም መንግስት ግን ሁሉንም የኃይል መዋቅሮች ወታደራዊውን የፍትህ አካሉና የደህንነት ቢሮውን በአንድ ድምፅ ለከፍተኛ መሪው ታማኝ ነን እንዲሉ በማድረግ የስርዓቱን ህልውና ለማስጠበቅ የተንቀሳቀሰ ይገኛል። ትራምፕ ከኢራን ጋር ለመደራደር አልቸኩልም ማለታቸው ደግሞ በኢኮኖሚ ማዕቀብና በውስጥ አለመረጋጋት ለምትታመሰው ኢራን ተጨማሪ የፖለቲካ ጫና መፍጠሩ አይቀርም። ይህም የኢራን ባለስልጣናት ለማንኛውም አይነት የዲፕሎማሲ ስምምነት እጅ እንደማይሰጡና በአብዮታዊ አቋማቸው እንደሚቀጥሉ በይፋ እንዲናገሩ አስገድዷቸዋል። በአጠቃላይ በኢራን የታወጀው ይህ የዲጂታል ዝምታና የተቀናጀ የመንግስት ፕሮፓጋንዳ አገሪቱ ከታሪኩ አስቸጋሪ የስልጣን ሽግግርና ከውጭ ጠላቶች የሚሰነዘረባትን የስነ ልቦና ጦርነት ለመቋቋም የምታደርገውን ከፍተኛ ትግል የሚያንጸባርቅ ነው። በሆርሙዝ ሰርጥና በህንድ ውቅያኖስ አካባቢ የተካሄደ ያለው የአሜሪካና የኢራን የንግድ መርከቦች የማገት እርምጃ ዓለም አቀፉን የባህር ላይ ትራንስፖርትና የኤነርጂ ደህንነት ወደ ከፋ ቀውስ እየገፋው ይገኛል። ይህ በሁለቱ ሀገራት መካከል የተቀሰቀሰው ወታደራዊ ግጭት አሁን ላይ ወደ መርከቦች ጦርነት ተሸጋግሮ የዓለም አቀፍ የንግድ መርከቦች ማህበር ICS ድርጊቱን በጽኑ እንዲያወግዝ አስገድዶታል። በተለይም ኢራን እንደ MSC ፍራንቼስካና ኢፓሚኖዳስ ያሉ መርከቦችን ያለ ፍቃድ ተንቀሳቅሰዋል በሚል ሰበብ መያዟና በምላሹም አሜሪካ የኢራን የነዳጅ ጫኝ መርከቦችን በቁጥጥር ስር መዋሏ በባህር ላይ የንግድ እንቅስቃሴ የሚመራባቸውን ዓለም አቀፍ ሕጎች የሚጥስ ከመሆኑም ባለፈ ለፖለቲካዊ ግብዓት ሲባል ንጹሃን መርከበኞችን ለአደጋ እያጋለጠ ነው። ይህ ቀውስ ካለው ፖለቲካዊ አንድምታ በበለጠ በዓለም አቀፍ ምጣኔ ሀብት ላይ እያሳረፈ ያለው ጥላ ከባድ ነው። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት 1/3 የሚተላለፍበት ወሳኝ መስመር በመሆኑ አሁን ላይ ያለው ከፊል መዘጋት የነዳጅ ዋጋ በአንድ በርሜል ከ$106 በላይ እንዲያሻቅብ አድርጓል። ቀደም ሲል በቀን በአማካኝ 129 መርከቦች ተላለፉበት የነበረው መስመር አሁን ላይ ወደ 5 መርከቦች ዝቅ ማለቱ የአቅርቦት ሰንሰለቱን ክፉኛ አናግቶታል። ከዚህ ባለፈም ኢራን በሰርጡ ላይ የመንገድ ታሪፍ ወይም ግብር ጠይቃለሁ ማለቷ በሌሎች ዓለም አቀፍ የህዋ መተላለፊያዎች ላይ አደገኛ የሆነ የህግ ጥሰት ተሞክሮ ሊፈጥር እንደሚችል ስጋት ፈጥሯል። ከሁሉም በላይ ግን የሰብአዊ መብት ጉዳዩ አሳሳቢ ደረጃ ላይ ደርሷል። በሁለቱም ወገኖች የታገቱ መርከቦች ላይ ያሉ ዜጎች በተለይም የፊሊፒንስና የሞንቴኔግሮ ዜጎች ምንም እንኳን ደህንነታቸው ተጠብቋል ቢባልም ያለ አግባብ በስር ላይ መቆየታቸው በቤተሰቦቻቸውና በመርከብ ድርጅቶች ላይ ከፍተኛ ጭንቀትን ፈጥሯል። በተጨማሪም በሰርጡ መዘጋት ምክንያት ጉዞ አቋርጠው በባህር ላይ የቆሙ ከ20 ሺህ በላይ መርከበኞች ለ7 ሳምንታት የዘለቀ የስነ ልቦና ጫና ውስጥ ይገኛሉ። የአሜሪካው የባህር ላይ ከበባና የኢራን አጸፋዊ እርምጃ በአስቸኳይ መቋጫ ካላገኙ ዓለም አቀፉ ማህበረሰብ ሊቋቋሙ የማይችለው የኤነርጂ ቀውስና የንግድ መስተጓጎል ውስጥ መውደቁ የማይቀር ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።